ለእስራኤል የአየር ጥቃት በሚሳኤል ዝናብ ምላሽ ሰጥታለች። See it right there. Iran bombarding Israel, the cities of Tel Aviv and Jerusalem getting ቴል አቪቭ እና ኢየሩሳሌም ከተሞች የዚሁ ጥቃት ኢላማ ሆነው አምሽተዋል። rising from buildings in Tel Aviv. Israeli military says dozens of missiles were detected. Now this comes one day after Israel launched a wide-scale attack on Iran. በእስራኤል ድንገተኛ የአየር ጥቃትና በከፍተኛ ወታደራዊ አመራሮቿ ግድያ ክፉኛ ተደናግጣና ግራ ተጋብታ የነበረችው ኢራን ምሽቱን ለእስራኤል ጥቃት ምላሾችን መስጠት ጀምራለች። ምላሹ የባሊስቲክ ሚሳኤሎች ጥቃት ነው። የኢራን ባሊስቲክ ሚሳኤሎች የእስራኤልን የሚሳኤል መከላከያዎች በመጣስ በቴል አቪቭ ላይ ከፍተኛ ፍንዳታዎችን ሲያደርሱ ታይተዋል። የእስራኤል ዋና ከተማ ቴል አቪቭ በፍንዳታዎች ስትናጥ በጭስም ስትታፈን አምሽታለች። አምቡላንሶች ሲራወጡ የማስጠንቀቂያ ደወሎችን በየአቅጣጫው ሲሰሙ ነበር። ሰማዩን የቀዘፉት የኢራን ሚሳኤሎች አንዳንዶቹ የእስራኤልን የሚሳኤል መከላከያ ጋሻ አልፈው በቴል አቪቭ እምብርት ላይ ሲያርፉም ታይተዋል። ምሽቱ ለእስራኤል የነውጥና የምጥ ምሽት ነበር። ኢራን እስራኤልን በሚሳኤል ለመደብደብ የተጠቀመችው የጥቃት አካሄድ በአንድ ጊዜ በርካታ ሚሳኤሎችን ማስወንጨፍን ነው። ይህም የተደረገው የብረት ካባ የሚባለውን የእስራኤል አይረንዶም የሚሳኤል መከላከያ ጋሻን በከፍተኛ መጨናነቅ ውስጥ በመክተት ኢላማን ለመምታት ነው። በዚህም ኢራን ከ150 በላይ ሚሳኤሎችን በአንድ ጊዜ ወደ እስራኤል የተኮሰች መሆኑን መረጃዎች ያመለክታሉ። እነዚህን በአንድ ጊዜ ከኢራን የተተኮሱትን ሚሳኤሎች የእስራኤል ጸረ ሚሳኤል እየተከታተሉ ማክሸፍ አልቻሉ። ኢራን እንዳሰበችው በአንድ ጊዜ አየሩን በአጥለቅላቂ ሚሳኤሎች ስለሞላቻቸው የእስራኤል አይረንዶም የሚሳኤል መከላከያ የቱን ይዞ የትኛውን ምን እንደሚያደርግ ከፍተኛ መጨናነቅ ውስጥ ገብቶም ነው የታየው። በዚሁ የሰማይ ላይ ሚሳኤሎች ትንቅንቅ ውስጥም እስራኤል በርካቶቹን የኢራን ባሊስቲክ ሚሳኤሎች አየር ላይ እየተቀበለች ባሉበት ስታመክት፣ የተወሰኑት ደግሞ የሚሳኤል መከላከያን ጥሰው በመግባት በቴል አቪቭ እምብርት ላይ ሲያርፉ ታይተዋል። በዚያው ሰዓት በመቶዎች የሚቆጠሩ የእስራኤል ጀቶች በጥልቀት ወደ ኢራን ግዛቶች በመግባት ሁለተኛውን ዙሪያ አየር ድብደባዎች እያካሄዱ ነበር። በዚሁ ድብደባ የጥቃት ኢላማ በሆኑት የኒኩሌር የምርምር ማዕከላት የኒኩሌር ጨረሮች ሊያፈተልኩ ይችላሉ የሚል ስጋትን አሳድሯል። ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ነገር እንዳይበላሽ ተረጋጉ እያለ ይገኛል። ከዚህ ስጋት በመለስ ግን አሁን አንድ ነገር እርግጥ ሆኗል። እስራኤል በኢራን ላይ ሙሉ የአየር ኃይል የበላይነትን ወስዳለች። የኢራን የአየር መከላከያ ቴክኖሎጂዎች የሀገሪቱን አየር ክልል ማስከበር አልቻሉ። የእስራኤል አየር ኃይል በአንድ ምሽት የአየር ኃይል ኦፕሬሽን እስከ 200 የውጊያ አውሮፕላኖችን በማሰማራት የኢራንን ቁልፍ ወታደራዊ ተቋማት እንዳሻው እየደበደበ ያለበት ሁኔታ ተፈጥሯል። እነዚህ 200 የእስራኤል የውጊያ አውሮፕላኖች 100 ኢላማዎችን ለይተው 330 ቦምቦችን ከሰማይ አስወንጭፈዋል። ላጸፋው ምላሹ የኢራን አየር ኃይል ፈጽሞ ሊንቀሳቀስ አልቻለም። የኢራን የአየር መቃወሚያዎች ይህ ነው ሊባል የሚችል ትርጉም ያለው እንቅስቃሴን ያደረጉበት ሁኔታ አልታየም። አሁን ባለው ሁኔታ ኢራን በአየር ኃይል የበላይነት የተወሰደባትን የበላይነት ለማካካስ ጥረቶችን እያደረገች ያለችው በባሊስቲክ ሚሳኤሎቿ ነው። የእስራኤል ጀቶች ኢራን ከየትኛው አካባቢ ሆና እነዚህን ሚሳኤሎች እንደምታስወነጭፍ ለመለየት በቻሉት አቅም ሁሉ እያነፈነፉ ነው። አሁን ባለው ሁኔታ የኢራን ሰማይ በእስራኤል ጀቶች ከመደፈር ባለፈ መፈንጫም እየሆነ ነው። እስራኤል ለዚሁ ጥቃት ረጅም ጊዜ ወስዳ አስባበት አቅዳና ተገቢ ናቸው የሚባሉትን መረጃዎች በሙሉ አሰባስባ የገባችበት መሆኑ ተረጋግጧል። ለዚያም ነው ገና ወታደራዊ ኦፕሬሽኑ እንደተጀመረ የኢራን ቁልፍ ወታደራዊ አመራሮች በአንድ ጊዜ በያሉበት እንዲገደሉ የተደረገው። ይሄ በራሱ እንዴት ሊሆን ቻለ የሚል እጅግ አነጋጋሪ የሆነ እንቆቅልሽን ፈጥሯል። እነዚህ ቁልፍ ወታደራዊ አመራሮች በእስራኤል አየር ጥቃት በያሉበት ታድነው ሲገደሉ በመጀመሪያ ሰዎቹ በዚያ ሰዓት የት እንዳሉ በሚገባ ተለይቶ ነው። ይህ ማለት በአጭሩ ስለ ወታደራዊ አመራሮቹ የዚያ ቅጽበት መረጃ ወይም ሪል ታይም ኢንፎርሜሽን በእስራኤል እጅ ነበር ማለት ነው። አሁን እንቆቅልሽ የሚሆነው ኢራንን በአንድ ጊዜ ከጦር ኃይሎች ጠቅላይ ኤታማዦር ሹም እስከ አብዮታዊ ዘቡ ወይም ሪቮሉሽነሪ ጋርዱ አዛዥ እንደዚሁም እስከ ኒኩሌር ጉዳዮች ኃላፊው ድረስ እንድታጣ ያደረጋትን መረጃ ለእስራኤል የሰጠው ማን ነው የሚለው ነው። እነዚህ ሰዎች በአንድ ምሽት በያሉበት ቢሮና መኖሪያቸው እየታደኑ በአየር ኃይል ጥቃት ሲገደሉ በዚያው ቅጽበት መረጃዎቹን ለእስራኤል ያደረሰ አንድ አካል አለ የሚሉ ጥርጣሬዎችም ነግሰዋል። ከዚህ ግዙፍ ወታደራዊ ኦፕሬሽን በፊት የእስራኤል ግዙፍ የመረጃ መረብ የኢራን መንግስታዊ ተቋማት ውስጥ በጥልቀት ሰርስሮ ገብቷል የሚለው የቀደመ ጥርጣሬ አሁን ከተራ ጥርጣሬም አልፎ እውን ሆኗል። ኢራን ውስጥ እነማን እንዳሉ ትፈትሽም እየተባለ ነው። ከአየር ኃይል የበላይነቱ በፊት ኢራን የመረጃ የበላይነቱ ተወስዶባታል። የእስራኤል 200 ጀቶች በአንድ ጊዜ በኢራን አየር ላይ ሲርመሰመሱ ሚስጥራዊ የተባሉትን የኢራን ጋራ ሸንተረሮች የተንተራስ ወታደራዊ ተቋማትን ሳይቀር እየደበደቡ ነበር። እነዚህ የተፈጥሮ መልክዓ ምድሮችን ተገን አድርገው የተገነቡት ሚስጥራዊ ወታደራዊ ተቋማትን በተመለከተ መረጃዎች እንዴት በእስራኤል እጅ ሊገቡ ቻሉ? በሳተላይት የቴክኖሎጂ ክትትል የኢራን ወታደራዊ ሚስጥርን አሳልፈው በሚሰጡ በራሷ ኢራን ሰዎች
ወይስ በሌሎች ምክንያቶች የሚለው ጉዳይ አሁንም እንቆቅልሽ ሆኖ እንደቀጠለ ነው። አሁን በአንድ ነገር እርግጠኛ መሆን ይቻላል። እሱም እስራኤል በኢራን ላይ ፍጹማዊ ሊባል የሚችል የአየር የበላይነትን ስትወስድ፣ በሌላ አቅጣጫ ደግሞ ኢራን በባሊስቲክ ሚሳይሎቿ ጥቃት እስራኤል ላይ የበላይነትን ለመውሰድ ጥረቶች እያደረገች መሆኑን ነው። በእርግጥም ኢራን ምሽቱን በእስራኤል ላይ በወሰደቻቸው የሚሳይል ጥቃት እርምጃዎች አቅሟ እየገዘፈ በመሄዱ እስራኤልን ከተጨማሪ ጥቃቶች በመከላከሉ ረገድ አሜሪካ አለሁበት በማለት ገብታበታለች። ከትራምፕ የተምታታ መግለጫ አንጻር የአሜሪካንን ሚና በተመለከተ በእርግጥ እዚህ ጋር እያነጋገረ ያለ ጉዳይ አለ። እሱም አንድ ጊዜ አሜሪካ በዚህ የኢራን ጥቃት የለችበትም፣ ሌላ ጊዜ እስራኤል ኢራን ላይ በወሰደችው እርምጃ አንጀቴ ቅቤ ጠጥቷል፣ ቆየት ብለው ደግሞ እስራኤል ኢራንን እንደምታጠቃ አስቀድሜ ያውቅ ነበር ሲሉ ትራምፕ መሰንበታቸው ነው። እነዚህን የተለያዩ ማብራሪያዎች ሲሰጡ የሰነበቱት ፕሬዝዳንት ዶናልድ ትራምፕ ምሽቱን የኢራን ባሊስቲክ ሚሳይል ጥቃት እስራኤል ላይ ሲበረታ ገብተውበታል። አሜሪካ በኢራን ጥቃት ላይ አልተሳተፈችም ቢባልም በምሽቱ የባሊስቲክ ሚሳይሎችን መከላከል ላይ ግን ከእስራኤል ጋር አብራ ነበረች ተብሏል። የአሜሪካ የምሽት እስራኤልን የመከላከል የተሳትፎ ደረጃ ምን ያህል ነበር የሚለው ግን በግልጽ አልታወቀም። የእስራኤል ዋና ከተማ ቴል አቪቭ የእስራኤልና አሜሪካን የሚሳይል መከላከያዎች አልፎ በገቡ ባሊስቲክ ሚሳይሎች ፍንዳታዎች ስትናጥ አምሽታለች። በጭስ ስትታጠንና በእሳት ወላፈን ስትገረፍም ታይታለች። የማስጠንቀቂያ ደወሎች፣ የሰዎች መራወጥ፣ የአምቡላንሶች ሩጫ ቴል አቪቭን ቀውጤ አድርገዋት አምሽተዋል። በዚያው ቅጽበት ደግሞ የእስራኤል አየር ኃይል በኢራን ሰማይ ላይ እየተርመሰመሰ ነበር። እስራኤል ኢራንን በዚህ ደረጃ ለማጥቃት በእጅጉ ያሰበችበት ጉዳይ ስለነበር አሁን እየወጡ ያሉት መረጃዎች የሚያመለክቱት በአንድ ኦፕሬሽን እስከ 200 ጀቶችን የተጠቀመች መሆኑን ነው። በእርግጥ ኢራን ሰፊ ግዛት ያላት ሀገር ናት። 1.7 ሚሊዮን ኪሎ ሜትር ስኩዌር የቆዳ ስፋት ያላት ሀገር ናት። እስራኤል በአንጻሩ 100,000 ኪሎ ሜትር ስኩዌር የሚደርስ የቆዳ ስፋት የላትም። የሀገሪቱ የቆዳ ስፋት 22145 ሜትር ስኩዌር ነው። ከኢራን የቆዳ ስፋት አንጻር የእስራኤል የቆዳ ስፋት በ75 እጥፍ ያንሳል። የአንድ ሀገር የቆዳ ስፋትና ጥበት በወታደራዊ ኦፕሬሽን ውስጥ የየራሳቸው ሚና አላቸው። በቀደመው ጊዜ የኢራቅ ኢራን ጦርነት ኢራን ከጠቀሟት ወሳኝ ግብዓቶች መካከል አንደኛው ኢራን ከኢራቅ በእጅጉ የሰፋች መሆኗ ነው። ኢራን በጠባቧ ኢራቅ ኢላማዎችን በቀላሉ መምታት ስትችል፣ ኢራቅ ደግሞ በሰፋችው ኢራን ውስጥ ሁሉንም ኢላማዎች ለማጥቃት በእጅጉ ተቸግራ ነበር። ሆኖም አሁን የመረጃው ዘመን ሁሉንም ነገር የቀያየረው በመሆኑ ጨዋታው ያለው በቴክኖሎጂ አቅም ላይ እንጂ በቆዳ ስፋት መግዘፍና መጥበብ ላይ ሆኖ አልተገኘም። በቅርቡ የሩሲያን ጀቶች ዶግ አመድ ያደረጉት የዩክሬን ድሮኖች 4000 ኪሎ ሜትር በጥልቀት ወደ ሩሲያ ግዛት ገብተው ነው። እነዚህ ሁኔታዎች ሲታዩ በዘመናዊው ዓለም ጦርነት ቴክኖሎጂ እስካለ ድረስ ርቀትና የቆዳ ስፋት የሚለው ነገር ትርጉም የሚሰጥ አይደለም። ዓለም የእጅ መዳፍ ያህል ጠባለች። በእርግጥ ኢራን ያላትን ሰፊ የቆዳ ስፋት እንደ አንድ ወታደራዊ ስትራቴጂ ለመጠቀም በአንድ አጋጣሚ የጠላት ጥቃት ሊደርስ ይችላል በሚል ስጋትም የኒውክሌርና ሌሎች ወታደራዊ ተቋማቷን ስትገነባ የከረመችው በእጅጉ አራርቃ ነው። ከዚህ ባለፈም አንዳንዶቹም የገነባቸው ወታደራዊ ተቋማት ከምድር በታች ባሉ ጥልቅ ቦታዎችም ጭምር ነው። ጋራዎችንና ግዙፍ ተራራዎችን ወደ ጎን በመቦርቦር በተሰሩ ጥልቅና ግዙፍ ዋሻዎች ያሉ የሚሳኤል ማከማቻዎች፣ ወታደራዊ ምርምር ተቋማትና ሌሎች ስራዎችም አሉ። እነዚህ ወታደራዊ ተቋማት ማንም የማይደርስባቸው በሚስጥር የተያዙና ከጥቂት የሀገሪቱ ቁልፍ ሰዎች በስተቀር ማንም ድርሽ የማይልባቸው ናቸው። እስራኤል በዚሁ የአየር ኃይል ጥቃቷ ከፍተኛ የማውደም ርብርብ ውስጥ ያለችው በአንድ የኢራን የኒውክሌር ጣቢያ ላይ ነው። ይህም ጣቢያ ወይም ማዕከል ናታንዝ የኒውክሌር የምርምር ማዕከል እየተባለ ይጠራል። ይህ የኒውክሌር ተቋም የኒውክሌር ጦር መሳሪያን ለመገንባት የሚያስችለው ዩራኒየም ንጥረ ነገር የሚበለጽግበት ግዙፍ የምርምር ሴንተር ነው። በምድር ውስጥ የተገነባ ሲሆን 7.6 ሜትር ውፍረት ባለው ኮንክሪት ግንባታ የተሰራ ነው። የትኛውንም የሚሳኤል ጥቃት መቋቋም እንዲችል ተደርጎ የተሰራ ነው። እንደዚህ አይነት ኮንክሪት ምሽጎችንና ከምድር እምብርት ስር የተገነቡ ወታደራዊ ተቋማትን ለማውደም የተሰሩ ልዩ የአውሮፕላን ቦምቦችም አሉ። በንከር በስተር ጋይድ ቦምቦች በመባል ይታወቃሉ። ጋራዎችን፣ ዋሻዎችንና ጠንካራ ኮንክሪቶችን በፍንዳታቸው ለመናድ ጥቅም ላይ የሚውሉ ልዩ የቦምብ አይነቶች ናቸው። የፍንዳታው አቅም በተወሰነ አካባቢ ልክ እንደ ምድር መንቀጥቀጥ በሬክተር ስኬል የሚለካ ንዝረትን የመፍጠር አቅም ያላቸው ናቸው። እስራኤል ናታንዝ የኒውክሌር የምርምር ማዕከልን ለማውደም እንደተጠቀመች የሚነገረው ይህንኑ በንከር በስተር ጋይድድ የተባለውን ከአየር ወደ ምድር የሚወነጨፈውን የቦምብ አይነት ነው። ይህ ማዕከል ባለፈው ሐሙስ ለአርብ ሌሊት ድብደባ ደርሶበታል። በትላንቱ የድጋሚ ጥቃትም ተመቷል። በዚህ ማዕከል አፈትልኮ
ቢወጣ በሰው ልጅና በአካባቢ ላይ ከፍተኛ ጉዳትን ሊያስከትል የሚችለው ዋነኛው የኒኩሌር ግብዓት የሆነው ዩራኒየም እና ሌሎች ኬሚካሎች ስላሉ አደጋው የከፋ ነው የሚሉ መረጃዎችም እየወጡ ነው። በተለይ በጨረር ደረጃ የሚያፈተልኩ ኬሚካሎች ጉዳታቸው ከባድም ነው እየተባለ ይገኛል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በዚሁ ዙሪያ ጉዳዩን በቅርበት እየተከታተልኩ ነው ሲል አስታውቋል። ከኢራን ባለስልጣናት ጋርም የቅርብ የመረጃ ልውውጥ እያደረገ መሆኑንም ባወጣው መግለጫ አስታውቋል። የኒውክሌር መስሪያ የሚሆነው ዩራኒየም ጨረር ካፈተለከና በዚሁ ድብደባ ሌሎች አደገኛ ኬሚካሎች ከቁጥጥር ውጭ ከወጡ ግን አደጋው የከፋ ነው የሚለውን ስጋት አሳድሯል። ኢራን ለዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በሰጠችው ምላሽና ማብራሪያ እስካሁን ሰላም ነው፣ ያፈተለከ የኒውክሌር ወይም የዩራኒየም ጨረር የለም ብላለች። በገለልተኛ ወገን ግን ማረጋገጥ አልተቻለም። በዚህ የሰሞኑ የእስራኤል አየር ኃይል ጥቃት እዚሁ እጅግ ሚስጥራዊ የተባሉ ቦታዎች ሳይቀሩ የጥቃት ኢላማ ተደርገው ሲታዩ እንዴት ይህ ሊሆን ቻለ የሚል ጥያቄን አስነስቷል። እስራኤል በኢራን ላይ 200 ጀቶችን ከማሰማራቷ በፊት 100 የጥቃት ኢላማዎችን ለይታ ይዛ ነበር። ጥቃቱም የተፈጸመው እነዚሁ 100 ኢላማዎች ተለይተው ከተያዙ በኋላ ነው። ጦርነት የማጥቃትና የመከላከል ብቻም ሳይሆን የመረጃም ጦርነት ነው። እስራኤል በዚህ ደረጃ የኢራንን ጓዳ ጎድጓዳ የፈተሸ ወታደራዊ መረጃዎችን እንዴት እጇ ልታስገባ ቻለች የሚለው ጉዳይ አሁንም ምላሽ የሚያሻው አስገራሚ እንቆቅልሽ ሆኖ እንደቀጠለ ይገኛል። ኢራን ከዚህ ጦርነት ማግስት በሚገባ ራሷን ትፈትሽ፣ የመረጃ የበላይነት ተወስዶባታል እየተባለም ይገኛል።